ቤተሰቦቼ እንዴት ናችሁ? እየዋ ሚዲያ ላይ ያየሁትን ነው እንደው ሐሳብ ልስጥበት ብዬ ነው። ጥሩነት እስከዚህ ድረስ በቃ የክርስቶስ ፍቅር በሉት። እቺን ሴት ከኢትዮጵያ ወስዶ ሚስት ፈልጋለሁ ብሎ ከዛ እሷ ደግሞ HIV ያለባት ሆና ከዛ ወደ ሀገሯ በመመለስ ፋንታ ያው ሰውኛ ሲሆን ማለት ነው። እሱ ግን ትክክለኛ የእግዚአብሔር ተከታይ መሆኑን የምታውቁት በዚህ ከሷ ምንም ነገር ሳያገኝ ያን ሁሉ ሀብቱን እሷ ላይ ኢንቨስት ማድረጉ እግዚአብሔር ምሕረት ቢያደርግለት ደስ ይለኛል። ወይም ደግሞ እግዚአብሔር ይከፍለዋል። ብቻ ዋጋ ጥሩነት ዋጋ ያስከፍላል። ከዛ ደግሞ እግዚአብሔር ራሱ ደግሞ ዋጋ ይከፍላል። ምን ማለት ነው ይሄ? አሁን እሱ ጥሩ ሲሆንላት ምንድነው በቃ ነፍሷ እዚህ ደረጃ ድረስ ህይወቷ መኖር ስላለበት እግዚአብሔር ያንን ሰው እዛ ጋር አዘጋጀ። ምናልባት ያ ጓደኛ ተብሎ እዚህ ነገር ውስጥ ከቶኛል ብላ የምታስብም በተንኮልም ሊሆን ይችላል እዚህ ጋር ያደረሳት ማለት ነው። ምናልባት እሱም ይኖር አይኖር በእርግጥ እሷ አታውቅም፣ ግን ከኢትዮጵያ ውጪ ነው ያለው ብላለች። ዞሮ ዞሮ መልካም ስናደርግ ይሄን ያህል ድረስ የተሰጠ ይሄን ያህል ድረስ እግዚአብሔር የሚመራው ሰው በምድር ላይ እንዳሉ ማሳያ ነው። ቀላል ነገር አይደለም። እንግዲህ እኔ አንቺን ከቤተሰብሽ ኃላፊነት ወስጄ አምጥቼ ይሄ ነገር በመከሰቱ እዛ ሀገርሽ ሄደሽ መድኃኒት ላታገኝ ትችያለሽ፣ ሕክምና ላታገኝ ትችያለሽ። ስለዚህ በእኔ ምክንያት እንድትሞቺ አልፈልግም። እኛስ እንደውም የሰዎች የመጥፊያ የመሞቻ የማዘኛ የመንከራተቻ ምክንያቶች ነን። ደግሞ አቅማተንም አይደለም ፐርፐዝሊ በምንፈጥረው ተንኮል በምንፈጥረው ማንነት በምንፈጥረው ዛሬ እኮ የኛ ሀገርም እኮ የተለየ ነው። ኢቨን የኔ ዘር ብቻ ነው ሰው የሚመስለኝ እንጂ ሌላው ሰው የማይመስለኝ ዘመን ደርሰናል። እንስሳ እንላለን እንጂ እነዚህ አሁን በየሜዳው እየገደልናቸው ያለን እንስሶች ከኛ የተሻሉ ናቸው። ስማርት ናቸው፣ ማሰብ ይችላሉ። ያው ሰው ስለሆነን ቴክኖሎጂ ስለምንጠቀም ነው እንጂ እያጠቃናቸው ያለ ነው። ደግሞ የነሱ ዘመንም እንደሚመጣ ምንም አንርሳ። ልክ ሌላው ሀገር እንደሚከበሩት የሚከበሩበት ዘመን ይመጣል። ስለዚህ ዛሬ ከነ ማለት እንስሳ የምንላቸው እያሰቡ ፍቅር እየሰጡ የሚገላውን እንኳን ሄዶ እየተጠጋ ነው እየተገደለ ያለው። በነገራችን ላይ ያው በጎ ሰዎችም እንደሱ ነው እየሆኑ ያሉት። ያው ክፉ ሰዎች አጠገባቸው እንዳለ ስለማያውቁ ምን ይሆናል? በቃ ፍቅሩን ሲሰጥ ደግነቱን ሲሰጥ ሌላ ነገሩን ሲሰጥ ያኛው ደግሞ በምቀኝነት በቅናት በተለያየ ኢቭን ምንም የማያገናኝ ነገር እንኳን ሳይኖር ለምን ይሄን ሰውዬ አያዋለው ብሎ እያጠፋ ነው ያለው። በተለይ ዛሬ በመናፍስታዊ አሰራር ብዙ ነገር እየጠፋ ነው። ምክንያቱም በመናፍስት አሰራር ልትከሱት አትችሉም፣ ማስረጃ ሊገኝ አይችልም። ያ የመናፍስት አሰራር ወይ ጉበት ወይ ኩላሊት ወይ ሌላ ነገሩን ነው እንጂ የሚያጠፋው ወንጀል ተደርጎ እንዳይያዝ ይሆናል ማለት ነው። እና በጣም ሰዎች እየተጠቃቁ ያሉበት እየተቀማሙ ገንዘባቸውን በቅናት በተለይ ኢትዮጵያ ውስጥ ያለ የቅናት የመመቅኘት መንፈስ በጣም አለ እና በጣም ብዙ ነገር እየጠፋ ነው ያለው። እኔ የዚችን ልጅ ታሪክ ሳይ በጣም በቃ ሰውየው እርግጠኛ ነኝ ከሷም ህይወት በኋላ ጥሩ ነገር እንደሚገጥመው ሀብቱ ተመልሶ እንደሚመጣለት በጣም ነው የማውቀው። ይሄን ያህል ድረስ ግን እንደዚህ ያደረገው እንግዲህ እሷ ምንም አላውቅም ብላለች። ኢትዮጵያ ውስጥ ተመርምራ ነው ሄደችው። እዛ ሲሆን ነው እንደዚህ የተገኘው። ሁለተኛ ጊዜ ማስመርምሯታል። እስቲል ነው በመተንፈሻ ባለውበት ሰዓት ሰው ሁሉ ገንዘብህን ጨረስክ ይበቃል፣ የመተንፈሻ እንትኑን እናንሳውና ቤቱ ሰዳት ሲባል በፍጹም እኔ ምክንያት አልሆንም ለሷ ለመሞቻ እግዚአብሔር በሰዓቱ ይሰዳት እንጂ ነው ያለው። እና እንደዚህ አይነት ሰው አለ። እኛም ከዚህ መማር መቻል አለብን። ሌላዋ ደግሞ እስቲ ስለ ጦጧ ያቺ ሞንኪዋ ስለሷም ደግሞ እንዴት ሰው እያለቀሰ በዓለም ዙሪያ እኛ የተለየነን እንዴ? ምን አይነት ፍጥረት ነን? ምን አይነት ፍጥረት ነን? ምን አይነት መቼ ነው የምንቀየረው እንዴ? በጣም እኮ በጣም ያዘንኩበት አይታችኋታል አይደል? ዝንጀሮዋ እናት የላትም። ሌሎች ዝንጀሮቹ ደግሞ ለመጠጋት ስትሞክር ሌሎቹ ስለማያውቋት ሪጀክት ሲያረጓት የፓርኩ እኔ ማለት መቼ ተቀይረን መቼ ርህራሄ ውስጥ እንደምንገባ መቼ ለሰው አዝን እንግዲህ ለሰው ያላዘነ ለእንስሳ ያዝን። ይሄ ምንም ጥያቄ የለም። ለሰው ስለማናዝን ነው ለእንስሳ ማናዝን። አሁን በየሜዳው ሲገደሉ በየሜዳው ሲጉላሉ በየሜዳው በድንጋይ ስናባረራቸው ዘሴም ሰው ላይ የምናደርገው ነው የምናደርገው። ይሄ እኔ 100% ሹር
ምክንያቱም ሁለት ልብ የለም፣ አንዱን እየወደድን አንዱን የምንጠላበት ስለሌለ ማለት ነው። እና እንግዲህ ለሞንኪዋ ምንድን ነው ያደረጉት? አሻንጉሊት ነው የሰጣት፣ ብቸኝነቷን የሚጋራት። እኛ እንደዚህ እናደርጋለን ወይ ነው አሁን ትልቁ ነገር። እኛ አስተሳሰባችን ምንድን ነው? ገና ከምግብ የዘለለ ነገር አይደለም። ምግቡን እንኳን ለማግኘት ደግሞ ጥረት የምናደርግም ሰዎች አይደለንም። ተቀምጠን ምግብ ግን መብላት የምንፈልግ ሰዎች ነን። ተጨማሪ ካለን ስራ መስራት የማንፈልግ፣ ሰርተን ደግሞ ያለፈልን ሰዎች፣ ሰርተው ገና ምንም ለውጥ ያላመጡትን ሰዎች ምን እናደርጋለን? እንገፋለን፣ ብዙ ነገር እናደርጋለን ማለት ነው። እና እንግዲህ በጣም በዓለም ዙሪያ እሷን ነፃ ለማውጣት እሷን ፍቅር ለመስጠት ሰዎች ወደዛ እየሄዱ ነው። አሁን እኛ የምንመስለው እኛ ሰው ነን፣ እነሱ ሰው አይደሉም አይደል? እኛ ሃይማኖተኛ ነን፣ እነሱ ሃይማኖት የላቸውም። በተግባር ግን ማን ነው የተሻለ ስራ እየሰራ ያለው ነው? ቤተክርስቲያን መመላለስ፣ መስጊድ መመላለስ፣ ቸርች መመላለስ ትርጉም የለውም። መቼም መጽሐፍ ቅዱሳችን ወይም ቁርአናችን እንስሳን ግፉ፣ እንስሳን ግደሉ፣ እንስሳን አሳዱ አይልም። ከየት አምጥተን ነው ተግባራዊ ያደረግነው? ስለዚህ የምንማረውን ቤተክርስቲያን፣ ቸርች፣ መስጊድ ሄደን የምንማረውን አንሰማውም፣ ተግባራዊ ለማድረግም አንሞክርም። ታዲያ እንግዲህ መቼስ ሰው ሃይማኖተኛ የሚሆነው ለሰማዩ ቤት ነው እንጂ ለምድሩ ቤት አይደለም። ታዲያ እንደዚህ ከሆነን ለሰማዩ ቤት ምንድነው? በምንድነው የምንመዘነው? ምንድነው? ይሄን ያህል ጾምክ ነው? ይሄን ያህል ሰገድክ ነው? ስግደት እኮ ለእግዚአብሔር ምስጋና ነው። ሌላ ስራችንስ በምንድነው የምንፈተነው? እያንዳንዱ አለ። ለምሳሌ ጻድቅ ለእንስሳ ይራራል ተብሎ ተጽፏል መጽሐፍ ቅዱስ። ራሳችሁን ፈትኑ። እናንተ ክፉ ከሆናችሁ ለእንስሳ አሳዳችሁ፣ ገዳይ ከሆናችሁ፣ አባራችሁ መቼ መጽሐፍ ቅዱስ ይዋሻል ብላችሁ አታስቡም። ቁርአን ላይም እንደዚሁ ይኖራል ብዬ ነው ማስብ። ራሳችሁ ማን እንደሆናችሁ መዝኑት። ይሄ ተሸክማችሁት በምትሄዱት መጽሐፍ ቅዱስ ወይም ደግሞ ለጸሎት የምትጠቀሙት መጽሐፍ ላይ ያንን ተግባራዊ ካላደረጋችሁ እናንተ ማን ናችሁ ነው? እንግዲህ የዓለም ሕዝብ ከኛ የተለየ እንደሆነ የምታውቁት በዚህ ነው። ስልጡን ናቸው። ሌላም በቀደም ደግሞ ሀረሪ ውስጥ ሰምቻለሁ። በጣም የሀረሪ ፖሊሶች ሊመሰገኑ ይገባል። አንድ ጅብ ወደ አንድ ሰው ጋር ሄድና ያው ይጎዳል። ከዛ ቀጥ ብሎ ሄደው ፖሊስ ጣቢያ ነው። ፖሊስ ጣቢያ ድምጽ ሰምቶ የማቃሳሰያው ጅብ ተመቷል። ምንድን ያደረጉት? ምግብ ሰጡት፣ ሕክምና አሳከሙት። ከዛ ሰውየው ተፈልጎ ተገኝቶ የ5 ቀን የምግቡንና የሕክምናውን እንዲችል ተደርጎ ከበሽታው ከተደበደበበት ምናልባት ደብድቦትም ቆርጦትም ፈልጦትም ሊሆን ይችላል ድኖ ወደ ጫካው እንዲገባ ተደረገ። ይሄን ልብ እነሱ ከየት አመጡት? አያችሁ፣ የስልጣኔ ምንጭ። ሃይማኖቱን በትክክል የያዘም ሰው ይሄንን ነገር ነው የሚያደርገው። ስለዚህ በባዶ አክራሪ ነን ምናምን ተውት። እሱ ምንም የትም አያደርስም። ገና እንጠየቅበታለን በሰማይ ቤት። ምን ሰራህ ነው። እምነት ብቻ አይደለም በስራም ነው። ሁለቱ ደግሞ ተያይዞ የሚሄድ ነው። ስለዚህ ክፋት የምናደርግ ሰው ላይ፣ ተንኮል የምንሰራ ሰው ላይ ይሄ አሁን የውሃ ሚዲያ ላይ የሚያመጣሁላችሁ ሰው እዚህ ያህል ድረስ ለማይጠቅመው ገንዘቡን ለሚያስወጣው ወደ ድህነት ለሚወስደው ሰው ርህራሄ አለው። እኛ ግን ተጠግተውን ያሉነትን ሰዎች ሁሉ እያጠቃን ያለ ነውና እኔ ትንሽ ራሳችንን ብንመረምር ምናነበውን መጽሐፍ ቅዱስ ወይ ምናነበውን ቁርአን ብንመስል ወደዛ ጠጋ ብንል ለመምሰል ብንሞክር ጥረት ብናረግ የእግዚአብሔር ጸጋ ነው የሚያግዘን። አለበለዛ በምድርም ሳይመቸን በሰማይም አይመቸንም። እግዚአብሔር ደግሞ ጻድቅ ፈራጅ ነው። ዝም ብሎ የእንትና ዘር ነህ እንትና ቋንቋ ነው የምትናገረው የእንትና ሃይማኖት ነህ ብሎ የሚፈርድን መጽሐፍ ቅዱስ ላይ የተቀመጠውን ነገር እንትን የሚል አይደለም። የኔ ሐሳብ ይሄ ነው። እናንተም ሐሳብ ስጡበት። የተሻለ ሰውን ለመሆን እንሞክር። በተለይ ከኛ በታች ያሉ ምንም አቅም የሌላቸው ሌላም ነገር በቃ እኛ የበላይ የምንሆንበት በክፋት የበላይነትን ባናሳይ፣ በደግነት በላይነታችንን ብናሳይ፣ በጎ በማድረግ የበላይነታችንን ብናስብ፣ በተለይ እግዚአብሔርን ብንፈራ። እግዚአብሔርን ስለማንፈራ ነው አሁን ይሄ ሁሉ ምስቅልቅል የመጣውና እግዚአብሔርን ብንፈራ አምላክን ብንፈራ ጥሩ ነው ብዬ አስባለሁ። አመሰግናለሁ ቤተሰቦች።